እቺኛዋ ግን የአሜሪካ ጦርነት አይደለም። አንደኛ ወደ ሁለተኛው ጉዳይ ስንሄድ ከዳሜጅ አንፃር ከጉዳት አንፃር እንየው። ከጉዳት አንፃር በጣም ከፍተኛ ጉዳት ነው የደረሰው ኢራን ላይ የማይካድ ነው። ከባለፈው ጋር ብናነጻጽር እንኳን እና እስራኤል ኢራንም ጉዳት እያደረሰች ነው፣ ጥቃት አድርሳለች። እንዳውም ወደ 6 ሀገር ላይ ጥቃት አድርሳለች። የአሜሪካ ፕሮክሲ ናቸው ያለቻቸውን እንዳለ የአረብ ሀገራትን ዱባይን ሳይቀር ዩኤኢን ሳይቀር ሮኬት አዝንባበታለች ትላንትና። ባህሬን ኦማንን ሁሉ ኦማን እያሸማገለች ነው የነበረው። በነገራችን ላይ ትላንትና ወዲያ ከ3 ቀን በፊት ኦማን ላይም ጥቃት አድርሳለች ኢራን። ዩኤኢ ላይ ጥቃት አድርሳለች። ካታር ላይ፣ ጆርዳን ላይ ባልሳሳት እነኚህ ሁሉ ሀገራት ላይ ጥቃት አድርሳለች። ዛሬ ደግሞ ስትሪት ኦፍ ሄርሙዝ ዘግተዋል። በከፊል ዘግተው ጥቃት አድርሰው 2 ሰዎች ሞተዋል። ጀልባ አይደለም የኮሜርሻል ሺፕ ላይ። ኢራንም ጥቃት እያደረሰች ነው። ኦፍኮርስ እስራኤል ላይ ቴልአቪቭ ላይ በደንብ ስታዘንብ ነበር እስከዛሬ ጠዋት ድረስ። ከፕሪሲሽን እና ከጉዳት አንጻር ከኢንቴሊጀንስ አንጻር ስናወዳደር ደግሞ ሁለቱ የሁለት ዓለም ናቸው። አሁን ይሄ ፋክት ነው። ይሄ ፋክት ደግሞ የሚነግረን ነገርም ስላለ ነው። በፖለቲካ ረገድ ምን መልእክት ለማስተላለፍ ነው እስራኤል እና አሜሪካ ምን መልእክት ለዓለምም ለኢራን ለራሷና ለሚድል ኢስት ወይም ለሌላው ለየትኛውም እነሱን ለሚቀናቀን መንግስት ወይም ሪጂም ምን መልእክት እያስተላለፉ ነው የሚለው የራሳቸው ኢንቴሊጀንስ ምን ያህል ጠንካራ እንደሆነ ምን ያህል ጉዳት ማድረስ እንደሚችሉ በትንሽ ዋጋ ከፍተኛ ጉዳት ማድረስ እንደሚችሉም የሚያሳይ ነው። በዚህ ረገድ ስናይ ምንም የተረፈ የለም። አያቶላ ሞተዋል፣ ተረጋግጧል። ራሱ የኢራን ቲቪ ትናንትና አረጋግጧል። ሰብታይትሉን አንብቤያለሁ። አርፈዋል እሳቸው። እንግዲህ ይሄ በሚሽን በዩኤስ ሚሽን ታሪክ ወደ 9 ሄድ ኦፍ ስቴት የአሜሪካ መንግስት በነገራችን ላይ ካፕቸር አድርጓል ወይም ገሏል። ወደ 9 የኖርዌጂያ ይሄ የፓናማ ነው የፔሩ የነበረው ፕሬዚዳንት ባለፈው ደግሞ የገደለቻቸውን አይደለም ካፕቸር ያደረገቻቸው። ምክንያቱም ቺሌ ላይ ገብቶም ከዚህ በፊትም ገለዋል። ባለፈው ፕሬዚዳንቱን ከነነፍሱ ይዘው ሄደዋል። ሊቢያ ላይ ገለዋል። ኢራቅ ላይ ገለዋል። ቪየትናም ላይ መሪያቸውን ገለዋል። እንዲህ ቢቆጥሩ ወደ 9 ይሆናል። በአካልም የያዙ የገደሉ ሄድ ኦፍ ስቴት። በኢራን ደግሞ ሄድ ኦፍ ስቴት ወይም የመጨረሻው ስልጣን ሱፕሪም ኦቶሪቲ ያለው ሱፕሪም ሊደር ጋር ያለው አያቶላ ጋር ነው። በ88 ዓመታቸው ትላንትና በቀጥታ አይደለም ህንፃን በደረሰው ጥቃት ህንፃ ላያቸው ላይ ፈርሶ ተሰውተዋል። ከዛ ቀጥሎ ደግሞ እሳቸው ብቻ አይደለም ከእሳቸው ጋር ያሉት አማካሪዎችም ከዚህ በፊት የነበረ ፕሬዚዳንት ወደፊትም ፕሬዚዳንት ለመሆን ሊወዳደር የሚችል እና ከአሜሪካ ጋር በጣም የተቃረነ ወይም በጣም የተቃቃረ አቋም አይዲዮሎጂ ያለው አህመዲን ነጃድም አርፈዋል ተብሏል ወይም ተገሏል ተብሏል። ስናየው ይሁት ይሄ አሁን አንዱ ጀነራል ነው፣ አንዱ አማካሪ ናቸው። እነኚህ ሁለቱም ተሰውተዋል ተብሏል። ይሄም ፎርመር ኢራኒያን ፕሬዚደንት መሐሙድ አህመዲን ነጃድም ትላንትና በነበረው ጥቃት ላይ ሞተዋል ተብሏል። ሁዌል ምን ቀረ? ብዙ ትላልቆቹን ነው እንዳለ። አሁን ይሄ ጉዳት ኢራንን ዲካፒቴት ያደርጋል በሚል አይደለም፣ ግን ከጉዳቱ አንጻር በዚች ጥቃት በአንድ 2 ቀን ጥቃት ኪ የሆኑትን ፊገሮችን እንዲህ በቀላሉ ኢሊሚኔት ማድረግ የሚቻል ከሆነ 2 ነገር ይነግረናል። ኢንቴሊጀንስ የአንዱ ጠንካራ መሆኑን፣ የሌላኛው ደግሞ ችግር እንዳለበት በጣም ከፍተኛ ችግር እንዳለበት ነው የሚያሳየን። ሌላኛው ደግሞ ኤሪየል ቦምባርድመንት ሲሆን የአየር ክልላቸውን ቢያንስ መሪዎቻቸውን መጠበቅ እንደማይችል፣ ምክንያቱም ሌላውን እንኳን ብታጋለጥ ዋና መሪህን የመጨረሻው ጥበቃ የሚደረገው ለዋና መሪ ነው፣ ለሀገር መሪ ነው እና ሁለቱ ነገር ያስረዳናል። ይሄም በየትኛው መመዘኛ እነኚህን ሰዎች ትላልቅ ሰዎች ላይ እርምጃ ለመውሰድ እዛ ድረስ ደርሰ ቦታ ለይተ ለመግደል የኢንቴሊጀንስ በቂ የሆነ ኢንቴሊጀንስ ማለት ያው ደህንነት ማለት ነው፣ ኢንፎርሜሽን ነው። ያንን ኢንፊልትሬት አድርገውታል ነው ቤዚካሊ ዜሮ አድርገውታል።
ባለፈውም እንደዚሁ ነው። ትላልቅ ዋና የሆኑትን የፍልስጤም መሪ እንኳን ሳይቀር እዛ ድረስ ተከትለው ነው ያስወገዱት። አሁን በዚች አንድ ጥቃት ብቻ በአንድ ራውንድ ጥቃት እነኚህ ሁሉ ሰዎች ኪ የተባሉት ፊገር ነው ያስወገዱት። ይሄ እንደ ፋክት ስናየው ቀላል አይደለም። በጉዳት ደረጃ ከፍተኛ ጉዳት ያደርሳሉ። አዎ አድርሰዋልም። እንደዚህ የሚያደርጉትም ይሄንን ታይሚንግ የመረጡበትም ራሱን ያስቻለ የፖለቲካ አሰስመንት አለው። ምክንያቱም ኢራን ላይ ላለፉት 2 ዓመታት ከፍተኛ ተቃውሞ አለ። እነኛ ሰዎች ምናልባት ሪጂም ቼንጅ ለማድረግ ወይም የመንግስት ለውጥ ለማድረግ ይመቸናል፣ ያንን ብናደርግ ደግሞ ህዝቡ ቢያንስ ሙሉ በሙሉ ባይደግፈንም ሁለት ቦታ የተከፈለን የሚሆነው የእኛን ድርጊት የእኛን እርምጃ የሚደግፍ ይኖራል፣ በዝምታ የሚተባበር ይኖራል፣ የሚቃወምን ይኖራል። ስለዚህ ዚስ ራይት ታይም ብለው ነው የገቡት። ከአንድ ሳምንት በፊት በነገራችን ላይ ሳምንትም አይደለም ከ5 ቀን በፊት ስቴት ኦፍ ዘ ዩኒየን ላይ ትራምፕ የተናገረውን ሰምታችሁ ከሆነ ሪጂም ቼንጅ አላማው እንደሆነ በግልጽ ቋንቋ ነበር የተናገረው። ጀስት 5 days ago ሪጂም ቼንጅ ማዱሮ አልኩኝ የቺሊ ፕሬዚዳንትን ባለፈው ሄደው አንቀው ሲወስዱ በማግስቱ የተናገረው ነገር ሪጂም ቼንጅ እዛም እዚህም ሌላ ቦታም ሪጂም ቼንጅ እንደሚኖር ነው የተናገረው። ያኔ ደግሞ ሰልፍን በነበረበት ጊዜ ኢራን ሰዎች በተሰለፉ ጊዜ በማግስቱ አሁን ነው ማስወገድ፣ አሜሪካም ከእናንተ ጋር አለች፣ በየትኛው መልኩ ድጋፍ እናደርጋለን የሚል ነው። ይሄ ሪጂም ቼንጅ የሚለው ነገር በአጭር አማርኛ ለአለማንዛዛት ዋና ዓላማ ነው። ከአሜሪካ አንጻር ስናይ ይሄ የኒውክሌር ካፓቢሊቲ ማስወገድ ዲካፒቴት ማድረግ ይሄ አይደለም። ከኔጎሲዬሽን ጋር ምንም አይያዝም። በነገራችን ላይ እንደው ካለፉት 10 ዓመታት ድርድር የበለጠ ማለት ትራምፕ ባለበት ማለት ትራምፕ 2016 ነው የመጡት፣ አሁን 2026 ነው ማለት 10 years ከዛ ጊዜ ጀምሮ እስካሁን ድረስ ያለውን ኒውክሌር ኔጎሲዬሽን አይቼዋለሁ፣ ተከታትዬዋለሁ። ጄሲፒኦ ነው በጣም ኮምፕሬሄንሲቭ የነበረው ታውቁታላችሁ። ጄሲፒኦ ነው የሚለው ጄሲፒኦ በኢራን እና በአሜሪካ እንዲሁም በአይኤ መካከል የተደረገ ስምምነት ነበረ በባራክ ኦባማ ዘመን። ከዛ በኋላ ትራምፕ መጥቶ ነው ያንን ያቋረጠው። ኒው ይር ላይ ወይም ጃንዋሪ 1 ላይ ያደረገውን ታስታውሳላችሁ። እዛው የኢራን ኮማንደርን ነው የገደለው ስልጣን ይዞ በማግስቱ ያንን ያደረገው ስልጣን ይዞ በአመቱ ያንን የፈጸመው ያው ታስታውሳላችሁ ብዬ ክሮኖሎጂን ለመናገር ጄሲፒኦን አቋረጠ። ኔጎሲዬሽን እንዲኖር አይፈልግም ትራምፕ፣ ሰው እንዳይኖር ነው የሚፈልገው። ባለፈውም ጆርዳን እያደራደረች በነበረው ጊዜ ላይ ብሬክ ስሩ ነበረ። እንደው ከዚህ በፊት ኢምፓስ ነበረ ኖቬምበር ላይ። ኢምፓስ ማለት በድርድር ቋንቋ በቃ ሄደ ከግርግዳ ጋር መላተም ማለት ነው። ከዚህ በላይ መሄድ አንችልም ተብሎ የሚበተኑበት ማለት ነው። የአሁኑ ላይ ግን ብሬክ ስሩ ነበረ። ስለዚህ የትላንትና ወዲያው ጥቃት ቀጥታ ኔጎሲዬሽን ስላልነበረ ወይም ኢራን ስላልተደራደረች የሚለው ትርክት ፉርሽ የሚያደርግ ነው። ኢራን ስትደራደር ነው የነበረው፣ ለድርድርም ዝግጁ ነው የነበሩት። በተለይ ባለፈው እንደዛ ከተመቱ በኋላ በማግስቱ ነው እንደራደራለን ብሎ የመጡት። በማግስቱ ነው ሲደራደሩ የነበረው በማግስቱ። ከድርድር አንጻር ካያችሁት ለምሳሌ ትራንሲንጀንት ነች ኢራን፣ ድርድር አትፈልግም፣ ድርድር እምቢ ብላለች የሚለው ድሮ ሊሰራ ይችላል። በዚህኛው ራውንድ ግን ራሷ ጆርዳን ነው ድርድሩን ስትመራ የነበረው። በብዙ ነገሮች ላይም ተስማምተዋል። ኢራንም በጣም ተዳክማለች። ባለፈው እንደዛ ከተመቱ በኋላ ለድርድር የኒውክሌር አግሪመንት ሪጁቪኔት ለማድረግ ሪኢንቮገሬት ለማድረግ ወይም የነበረውን አጠናክሮ ለመቀጠል ከአይኤ ጋም ተስማምተዋል፣ ከአሜሪካ ጋም ተስማምተዋል፣ ከዩኤን ጋም ተስማምተዋል። ከኢራን ስላልተደራደረች ነው ድርድር ስላልፈለገች እና ወደ ድርድር ለማስገባት በጉልበት ለማስገባት ነው የሚሉት ትርክትም እዚህ ጋር አይሰራም። ከዚህ በፊት ሰርቶ ሊሆን ይችላል፣ ግን በዚህኛው ሳምንት ይሄኛው አይሰራም። ሁለተኛው ሶስተኛ በዚህ ሰዓት ይሄን ያደረጉት እንግዲህ ሪጂም ቼንጅ አይዲል ነው ብለው ካልኩሌት ያደረጉት ከአሜሪካ አንጻር ስናየው በዶሜስቲክ ፍሮንት ከአሜሪካ ፖለቲካ አንጻር ካያችሁት ሚድ ተርም እየመጣ ነው። የትራምፕ ሬቲንግ በጣም ነው የወረደው፣ አሽቆልቁሏል። ሬቲንግ የሚሉት አሜሪካ ላይ ይሰራል። አንድ ፕሬዚዳንት ምን ያህል ፖፑላር ነው አይደለም የሚለውን የሚለቁበት ነው ሬቲንግ ማለት።
በጣም ነው ፕሉሜት ያደረገው፣ በጣም ነው የቀነሰው። ሚድ ተርም ላይ ደግሞ ዲሞክራቶች ላንድ ስላይድ እናሸንፋለን የሚል ፕላን አላቸው፣ እቅድ አላቸው። ከሬቲንግ እና ከሚድ ተርም ኢሌክሽን አንጻር ካያችሁት ይሄ በጣም ቡስት ይሰጠዋል። ይሄ ወይ ጠንካራ ያው በደንብ ከተጠቀሙበት ማለት ነው። ዛዘር ወይ ራውንድም ሊሰራም ይችላል። ምክንያቱም ጦርነት አስቆማለሁ ብሎ ስለሆነ ትራምፕ የተመረጠው አትሊስት ጦርነት አስቆማለሁ፣ የነበረውንም እናቆማለን፣ ወደፊትም አሜሪካን በማይመለከቱ የሚድልስ ጦርነትና ክራይሲስ ውስጥ አትገባም፣ አትዘፈቅም የሚል ነበረ ቃል የገባው። ስለዚህ ያንን ሊጠቀሙበት ይችላሉ ዲሞክራቶቹ ወይም የእሱ ተቀናቃኝ። በተለይ ይሄ ሚሽን ደግሞ በደንብ ካልሄደለትና ካልተሳካ ገልብጦ ሊጠቀሙበት ይችላሉ ሌሎቹ። ዞሮ ዞሮ ግን ዲሞክራቶች ሚድ ተርም ላይ በደንብ ተጠናክረው ለመምጣት እየሞከሩ ነው ያሉት። የትራምፕ ሬቲንግ በጣም ወርዷል። ስለዚህ ዶሜስቲክ ፍሮንት የሚሸጥ ነገር ይዞ መምጣት ስላለበት ነው። ይሄ ፖለቲክስ ነው፣ የአሜሪካን ፖለቲክስ ዶሜስቲክ ፖለቲክስ ነው። ኤሌክሽን ሳይክል ከቢዝነስ ሳይክል ስለሚለያይ አሁን ሊያተኩር የሚችለው ኤሌክሽን ሳይክል ላይ ስለሚሆን ነው። ሌላኛው የሰውየው ባህሪ ነው፣ ሁሉም ሰው የሚያውቀው ነው። ታፍ ሆኖ መታየት ይፈልጋል። ስለዚህ ታፍ ሆኖ የሚታየው ትንሽ አቧራ አስነስቶ ጉዳት አድርሶ የአሜሪካን አዳዲስ ቴክኖሎጂንም ቴስት አድርጎ ስለሆነ ያንን ደግሞ የሚሞክረው በጣም ሆስታይል የሆነ ኔሽን መፈለግ ስላለበት ከኢራን የበለጠ ሆስታይል ኔሽን ደግሞ ለአሜሪካ አሁን ስለሌለ ኢራን ላይ ያንን መፈጸሙ መሞከሩ ዋን ዌይ ድሮን ሁሉ ነው የፈጸሙት። በነገራችን ላይ አዲስ ቴክኖሎጂ በዚህኛው ራውንድ ብቻ ስራ ላይ የዋለ የአሜሪካ ሌተስት ቴክኖሎጂ ነው። በአሪዞና የተመረተ ዩ ካን ቼክ ባይ ዩርሰልፍ። ለመጀመሪያ ጊዜ ዋን ዌይ ድሮን ስራ ላይ የዋለው በዚህኛው ጥቃት ነው። ቴክኖሎጂም ቴስት ያደርጋሉ። ከዛም ደግሞ ውጤቱ ጥሩ ከሆነ ያንን ዶሜስቲካሊ ይሸጣሉ። በደንብ አድርገው የሚሸጥላቸው ከሆነ ምንድን ነው እያሉ ያሉት? ምንድን መልእክት ነው ታዲያ እያስተላለፉ ያሉት? የእስራኤል ስለሚታወቅ ነው ደጋግሜ የማላወራው። የእስራኤል ይታወቃል። በተለይ የኔታንያሁ እስራኤል ኮንሲስተንትሊ የሚታወቅ ስለሆነ ቅድም ቪዲዮ ላይም ስላያችሁት ኦንጎይንግ የሆነ ኤክስፓንሽኒስት ፖሊሲም ስላለው ሚድል ኢስትን አንደኛ መከፋፈል ነው። በደንብም አድርጎ ከፋፍሏል። በነገራችን ላይ አሁን አረብ ኔሽን ጆይንት የሆነ ሪዞሉሽን ሲያወጡ አታይ። በፓለስቲን ላይ ፎር ዘ ፈርስት ታይም ኢን ሂስትሪ ለመጀመሪያ ጊዜ የጋራ አቋም እንዳይኖራቸው አድርጎ በአብርሃም አኮርድ በታትኖ ነው ጨረሳቸው። የሚድል ኢስትን ሲጨርስ ያው ሶማሊላንድ መጥቷል። እንዳያችሁት ከፋፍሏቸዋል። ዩኤኢ ነጥቋል። ተርኪም እንዲሁ ዝም ብለው ገባ ወጣ ነች። አረብ ኔሽን ባትሆንም እነ ካታርም እንደምታውቁት ነው ኖርማላይዜሽን ላይ እየመጡ ነው። ሳውዲ አረቢያ እንኳን ኖርማላይዜሽን ጀምራ ነበረ። የኦክቶበር 7 እንትኑ የተጀመረውም የኢራቅና የእስራኤልና የሳውዲ አረቢያ ኖርማላይዜሽን በተጀመረበት ሳምንት ነው የኦክቶበር 7 ጥቃት የደረሰው ነው ለማስታወስ ያህል። የአረብ ሀገራት ኢጅፕት እንደምታውቁት ነው። ኢጅፕትማ ከ1978 ጀምራ ሙሉ በሙሉ የፓሌስታይንን ኮዝ እንዳለ ነው ገፍትራ ከነ ምናምኑ ያራገፈችው ከነድፉ። አረብ ኔሽን ድሮ የሚባለው ሪዞሉሽን በጋራ መያዝ አልቻሉም። ያን በደንብ ተሳክቶለታል። አሁንም ያንን ነው እያደረገ ያለው። ስለዚህ ኤክስፓንድ ያደርጋል፣ ያፈርሳል፣ ይገላል፣ ኤትኒክ ክሊንሲንግ ይፈጽማል። ዘን አሁን ደግሞ ኢራን ላይ ለሚያደርገው ፖሊሲ ኤክስፓንሽኒስት ፖሊሲ በጣም ደግሞ ሪስክ የሆነ ፖሊሲ አሜሪካ ከጎን ስላለች ደግሞ ትራምፕ ስላላቸው ትራምፕን ስላገኘ ያንን እየፈጸሙ ነው ያሉት። ዛት ሊትል ኮስት ለእስራኤል ከዚህ የበለጠ አጋጣሚ ልታገኝ አትችልም። ምክንያቱም ሌሎቹ ካልኩሌትድ ናቸው። ሪፐብሊካን የሚሆኑ ዲሞክራት አሜሪካኖች ከዚህ በፊት የነበሩት ቢያንስ ከግራ ከቀኝ ያለውን ነገር አመዛዝነው ነው የሚገቡት። ይሄኛውን ደግሞ አግኝተውታል። የራሱ ሌገሲ፣ የራሱ ብራቫዶ፣ የራሱ ስም፣ የራሱ ጀግንነት፣ የራሱ ስሜት የፎሬን ፖሊሲ የሆነ ራሱን አስችሎ ፎሬን ፖሊሲ የሆነበት ዘመን ላይ ስለሆነ ያንን መጠቀማቸው ምንም የሚገርም አይደለም በእስራኤል በኩል። ሶ ኢትስ ፐርፌክት ታይሚንግ። አንድ ሰው ቅድም እንዳውም በጣም ዊክ ሆና አግኝቷቸዋል። አሁን ኢራን ከምን ጊዜውም በላይ በጣም
ዊክ ሆነው ነው ያገኟቸው ብለው ትክክል ነው። ምክንያቱም ዶሜስቲካሊ በጣም የተከፋፈሉ ነው። ባለፈው ከደረሰም ጥቃት አላገገሙም። ስለዚህ በዚህ ሰዓት ጥቃት ላይ ሌላ ጥቃት ማድረስ ከዛም አልፎ አሁን ወደ ሲምቦሊክ ቫሉ እንሄዳለን። የአገሪቱን ዋና መሪ በታሪክ ተደርጎ የማይታወቅ ድርጊት መፈጸማቸው፣ አያቶላቸውን መግደላቸው፣ ለዛውም በአንድ ሚሽን 24 ሰዓት ባላለፈ ሚሽን ይህንን ነገር መፈጸማቸው ቀላል አይደለም። ቁስሉ ሜሴጁ ምንድን ነው? 3 ሜሴጅ ነው ያለው። 3 ሜሴጅ ለሚድል ኢስት እና ለኢራን ለራሱ ለዓለም አቀፉ ስርዓት ምንድን ነው የሚለውን 1-2 መልእክት ይኖረዋል። እሱ ለብቻ ባስቀምጦ ይሻላል። 3 መልእክት። አንደኛ ዊ አር ኤቭሪዌር የሚለውን ነው። ለእኔም ለአንተም ለአንቺም ዊ አር ኤቭሪዌር። የትኛውንም ስርዓት ኢንፊልትሬት እናደርጋለን። የእኛ ኢንቴሊጀንስ ሱፒሪየር ነው። የትም ቦታ ተከታትለን የእስራኤል ጠላት እስከሆናችሁ ድረስ፣ ያው በኤክስቴንሽን አሜሪካ ጠላት እስከሆናችሁ ድረስ የትም ተከትለን እናገኛችኋለን የሚል መልእክት ነው። በተወሰነ ደረጃም ይሰራላችኋል። ምክንያቱም እያደረጉ ስለሆነ አየር ክልላችሁን እንቆጣጠራለን፣ አገራችሁንም በደንብ አድርገን ኢንፊልትሬት እናደርጋለን፣ ጓዳ ጉድጓዳውን በደንብ አድርገን ነው የምናውቀው፣ የትም አታመልጡንም የሚል መልእክት ነው። አንድ። ሁለተኛ በዚህ ወር ውስጥ ማድረጋቸው፣ ይሄ ረመዳን ወር ነው። በዚህ ወር ውስጥ ጠብቀው ይህንን ድርጊት መፈጸማቸው ሲምቦሊክ ነው። ለኢስላሚክ ሪፐብሊክ ወይም ደግሞ ለእስልምና ማህበረሰብ በዚህ ወር ውስጥ እንደዚህ አይነት ሀዘንና ጥቃት ማድረስ ልብን መስበር ነው። እንኳን እንደ ሀገር ለግለሰብም ልብን የሚሰብር ነው። ሁለተኛው ሲምቦሊክ ቫልዩ ያለው በዚህ በረመዳን ወር በዚህ ሰዓት ይህንን ጥቃት መፈጸማቸው ነው። ኦን ቶፕ ኦፍ ዛት የሀገሩን መሪ አያቶላን መግደላቸው ደግሞ ግሬተስት ሲምቦሊክ ቫልዩ፣ እሳቸው ላይ እርምጃ መውሰዳቸው ይተካል። ፎር 3 ሪዝንስ። ይሄን በማድረጋቸው ኢራን እጅ ሰጥታ ማሩኝ ትላለች የሚል አይነት ነገር ናይቪቲ የለብኝም። ፈርስት ኦፍ ኦል 88 ዓመታቸው ነው። በጣም ትልቅ ሰው ናቸው። ሁለተኛ ሪፕሌስ የሚደረጉ ናቸው። ሶስተኛ በእሳቸው ቦታ የሚሆነውን አናውቅም። እደግመዋለሁ። መጀመሪያ እድሜያቸው 88 ዓመታቸው ነው። ሰው ኦልሬዲ እድሜያቸው የገፋ ነው። አትሶም ፖይንት በተለያየ መልኩ መሄዳቸው አይቀርም። ሁለተኛ ሪፕሌስ ይደረጋሉ በሌላ ኢራን። እሳቸው ሪፕሌስ የሚያደርጉ እውቀት ያላቸው ልምድ ያላቸው ብዙ ሰዎች ወዲያው የሚተኩ አላቸው። በአንድ ግለሰብ ብቻ የማይመራም ካውንስል አላቸው፣ አሰምብሊ አላቸው፣ ኮንስቲቱሽናል ኮርት አላቸው። ስትራክቸሩ የኢራን ኮንስቲቱሽናል ሞናርኪ ወይ ሪፐብሊክ በጣም ሶፊስቲኬትድ የሆነ ነው። ስለዚህ ሪፕሌስ ማድረግ ይችላሉ። ሶስተኛ የሚመጣውን ሰውዬም አናውቅም ነው፣ የባሰም ሊሆን ይችላል። ከዚህ አንጻር ካየነው ኢራን ላይ ይህን ነገር ስላደረሱ በቃ እጃቸውን አጨብጭበው ኑና ተረከቡን፣ ሀገራችን እንደፈለጋቸው አድርጉ ይላሉ የሚል እሳቤ የለኝም። እነዛም እያስተላለፍኩ አይደል፣ ምክንያቱም ተናግሬያለሁ። እሳቸውን በመግደላቸው ማለት አያቶላን በመግደላቸው ግን ሲምቦሊክ ነው ማለት ነው። ሲምቦሊክ ነው። አንድ ነገር ሲምቦሊክ ማለት ትምህርታዊ ነው። ከይዘት የበለጠ ከውጤት የበለጠ የሚያሳምም ማለት ነው ሲምቦሊክ ሲሆን። ልክ ሰበር የሄደው ግለሰብ ከጎጃም ተነስቶ ለአንድ ጋቢ ብሎ ሰበር ሰሚ ችሎት የሄደ የፌዴራል ጠቅላይ ፍርድ ቤት አዲስ አበባ ሰበር ሰሚ ችሎት የሄደው ግለሰብ የምር ብርድ ልብሱ ያን ያህል ትልቅ ሆኖበት አይደለም። ይሄ ሪል ኬዝ ነው። ባይ ዘ ዌይ ገንዘብ ይሰጥ ቢባል ዳኛው ራሱ ቢለምነው 2 ብርድ ልብስ እንስጥ ቢባል እናስታርቅ ቢባል እምቢ ብሎ እስከ ሰበር ሰሚ ኬዝ ድረስ የሄደው ኢት ሜይ ኖት ቢ ፐርፌክት፣ ግን ሲምቦሊክ የሚለውን ለማስረዳት ብቻ ነው። በውጤት ደረጃ ምንም ሰውየው እኮ ጋቢ ነው። ምንም ለውጥ የለው ማለት ጋቢውን ትገዛለታለህ፣ በገንዘብም ትተካለህ፣ ምንም ችግር የለው። ያ ጋቢ ከጋቢው ጋር ያለው ቁርኝት፣ ማንነት፣ ታሪክ በጣም ትልቅ ስለሆነበት ሰውየው እስከ ሰበር ሰሚ ችሎት ነው ሄደውና በኢትዮጵያ ፍርድ ቤት ነው እንደዛ ያደረገው። ስንት ፍርድ ቤት አቆራርጦ ማለት ነው። የክልል መጀመሪያ ደረጃ ከፍተኛ ፍርድ ቤት፣ የክልል ጠቅላይ ፍርድ ቤት፣ የፌዴራሉ ጠቅላይ ፍርድ ቤት፣ እንደገና ደግሞ የሰበር ሰሚ ችሎት የሄደው ያ ኢትዮጵያዊ ገበሬ ለጋቢ ብሎ ትምህርታዊ ዋጋ ስለነበረው ነው። ወደዚህኛው ስንመለስ ቀላል አይደለም። የሄድ ኦፍ ስቴት ናቸው። በጣም ሪዞሉት የሆኑ አሜሪካን እና እስራኤልን በደንብ አድርገው ሲደቁሱ የነበሩ በጣም ቆራጥ የነበሩ አመራር ስለነበሩ ላለፉት 4-5 አስርት ዓመታት
ሀገሩን ሲመሩ የነበሩ ስለሆነ ይሄ ትምህርታዊ ዋጋ አለው። ስለዚህ የሚያስተላልፉ መልእክትም ቀላል አይደለም። ዌር ኤቭሪዌር የሚል መልእክት ከኢንቴሊጀንስ አንጻር ከቴክኖሎጂ እና ኢንቴሊጀንስ አንጻር እያሳዩ ነው በውጤት ደረጃ። ሁለተኛ ትምህርታዊ ዋጋ አለው። ሶስተኛ ደግሞ የማንፈልገውን ያልተመቸንን አገር ወይንም አመራር በየትኛውም ጊዜ ማስወገድ እንችላለን፣ መቀየር እንችላለን የሚለውን መልእክት ለማስተላለፍ ነው። ይሄን ለሚድል ኢስት እና ለኢራን ህዝብ ለራሱ ነው። ለዓለም አቀፍ ማህበረሰብስ ለዓለም አቀፍ ስርዓት ዓለም አቀፍ ስርዓት ወዴት እየሄደ ነው የሚለው ሁላችንም አናውቅም። ግን እስካሁን ድረስ የሚታየኝ we are back to the rule of the jungle የዓለም አቀፍ ህግ ሁለተኛ ወይንም ደግሞ ሌሰር ሮል ሰከንደሪ ሌሰር ሮል እየተጫወተ ነው ያለው። ዩኤን ሴኩሪቲ ካውንስል ምንም አይደለም። ዩኤን ጀነራል አሰምብሊ ምንም እየሰራ አይደለም ያለው። ዓለም አቀፍ ፍርድ ቤት፣ ዓለም አቀፍ ህግ ዲስፈንክሽናል ሆኖ ክሪፕልድ ሆኗል። ስለዚህ ሩል ቤዝድ ኦርደር ተብሎ ሲያስተዋውቁን የነበረውን ራሳቸው በካልቾ መጥተው የጉልበተኞች ዘመን የቡሊ ዘመን አቅም ያለው ቡሊ የሆነ ሼም የማይሰማው ፈጣጣ የሆነ እነኚህ ሁሉ አንድ ላይ ሲመጡ ነው። ኦፍኮርስ ፈጣጣ ብቻ ስለሆንክ ምንም ለውጥ አታመጣም፣ ዝም ብላ ፍት ትቀራለህ። ፈጣጣ ሆነ አቅም ሲኖር ቴክኖሎጂ ሲኖር የዓለም አቀፍን ስርዓት ወደ ጎን አድርገህ በተለይ የዓለም አቀፍ ስርዓት የተገነባበትን ኢንተርናሽናል ሎው ገርስ ስትጥላለህ። እነዚህ ከንገደዌ ዊዚት አንደኛው ይሄ ነው። ሁለተኛ አሜሪካ በዚህ መልኩ ሁሉንም ነገር እያደረገች ሁሉንም እያዘዘች አትሄድም። ስለዚህ ሌሎቹም ወይ ከሷ ተምረው የራሳቸው ኮአሊሽን ይፈጥራሉ፣ እየፈጠሩ ምን ያሉት ወይንም ደግሞ ተደራጅቶ የአሜሪካን አካሄድ ይመክታሉ። ያም እየተደረገ ነው ያለው። በቅርቡ የምናየው ነው የሚሆነው። የዛሬ 2 ወር የካናዳው ፕራይም ሚኒስተር የተናገረውን ታስታውሳላችሁ። ከዛ በኋላም ስንት ሀገር እንዳሰባሰበ ታውቃላችሁ። ሁለተኛው ይሄ ነው። ሶስተኛው እና የመጨረሻው ለኦቶሪቴሪያን ሪዥም ወይንም ዲሞክራሲን ችላ የሚሉ በጉልበት ህዝብን እየጨፈጨፉ እየጨፈለቁ የሚያስተዳድሩት አምባገነኖች ቀን ወጣላቸው ወይም ፀሐይ ወጥቶላቸዋል ለጊዜውም ቢሆን። ምክንያቱም በዚህ ክራይሲስ ውስጥ ብትገድል አንተ ብቻ ገለ ጨፍጭፈ ዞር በል እንጂ እስካልታ ልክ እንደ ሌባ ማለት ነው። እስካልተያዝክ ድረስ ምንም ችግር የለውም። ቶሎ ብለህ የምትፈልገው ነገር አድርገህ የምትወረውን ወራ የምትገለውን ገለ የምታደርሰውን ጉዳት አደርሰ ዞር እስካልክ ድረስ ምንም ችግር የለውም። የምትመካው በጉልበት ነው። በጉልበት ተመክተ ህዝብንም ጨፍጭፈ ጨፍልቀ መሄድ ትችላለህ። አስሎንጓስ አንድ ኮንዲሽን ግን አለ። የኛን ጥቅም እስካልነካ ድረስ የአሜሪካን ጥቅም እስካልነካ ድረስ የአሜሪካ ፕላስ እስራኤልን ጥቅም እስካልነካ ድረስ የራስን ዜጎች ብጨፈጭፍ በጉልበት ብታስተዳድር